ሰላም እንደምን አላችሁ ውድ የግሎባል ኒውስ ተከታታዮቻችን። ከግሎባል ኒውስ ለዕለተ ማክሰኞ ሚያዝያ 20 ቀን 2018 ዓ.ም ለምሽት የመረጥናቸውን ወሬዎች እናስደምጣችኋለን። የተለያዩ መረጃዎችን ይዘናል። ህወሓት ወደ መቀሌ የጊዜያዊ አስተዳደሩን ነገር ወደ ጎን በመተው ፕሬዝዳንት ለመምረጥ ዝግጅቴን አጠናቅቄያለሁ እያለን የሚገኘው ምርጫው እንዴትና በምን አግባብ ይከናወናል? ተመራጩስ ፕሬዝዳንት ማን ሊሆን ይችላል? መረጃዎችን አሰባስበናል። እንደዚሁም ደግሞ የፌዴራል መንግስት ውስጥ ምላሽ ምን ይሆን በዋናነት እንመለከተዋለን። ሌላው ከውጭ ደግሞ ወደ አውሮፓ ህብረት ኢራንን በተመለከተ አዲስ የተሰማ መረጃ ይኖረናል። የአውሮፓ ህብረት በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን ሲል አስታውቋል። ይህንንም እንነግራችኋለን። እንደዚሁም በሌላ መረጃችን ደግሞ ኢራን ያቀረበችውን የሰላም ጥያቄ መቀበል እድላቸው አነስተኛ መሆኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍንጭ ሰጥተዋል እየተባለ ነው የሚገኘው። የተለያዩ ኪነ ጥበባዊ መረጃዎችን ይዘናል። ወደ ግሎባል ኒውስ ተከታታዮቻችን ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅን እኛ ወደ ቀዳሚው መረጃችን እናልፋለን። እምበይተይ በሚል የሙዚቃ ስራው በብዙዎቻችን ልብ ውስጥ የሚገኘው ድምፃዊ ጸጋዘአብ ገብረስላሴ አዲስ የሙዚቃ ስራ ይዞ ብቅ ብሏል። የድምፃዊ ጸጋዘአብ ገብረስላሴ ንጉስ ዳግማይ ንጉስ የተሰኘው አልበም የፊታችን ሐሙስ ከነገ በስቲያ ሚያዝያ 22 ቀን 2018 ዓ.ም እንደሚለቀቅ ተሰምቷል። ንጉስ ዳግማይ ንጉስ የድምፃዊው አራተኛ የሙዚቃ አልበም ሲሆን 12 ትራኮችን የያዘ እንደዚሁም በፍቅርና ባህል ላይ ያተኮረ ነውም ተብሏል። በአልበም ውስጥ የሚገኙትን 12 ሙዚቃዎች ግጥምና ዜማ የሰራው ራሱ ጸጋዘአብ ገብረስላሴ እንደሆነም የተገለጸ ሲሆን አንዱ ሙዚቃ ግን የህዝብ መሆኑ ተሰምቷል። ይህ በርካታ በሀገራችን የሚገኙ የትግርኛ የሙዚቃ ባለሙያዎችን ያሳተፈውና የማህበራዊ የፍቅርና የባህል ጉዳዮችን የሚያነሳው የሙዚቃ አልበም ለአድማጮች በራሱ በጸጋዘአብ ገብረስላሴ ናዶና በተሰኘው በዩቲዩብ ቻናል እንደሚለቀቅና በሌሎች ዓለም አቀፍ የዲጂታል መተግበሪያዎችም ለአድማጭ እንደሚደርስ ተገልጿል። የድምፃዊ ጸጋዘአብ ገብረስላሴ የሙዚቃ አልበም ከ3.5 ሚሊዮን ብር በላይ የፈጀና 12 ትራኮችን የያዘ ሲሆን ስራውን ሰርቶ ለማጠናቀቅም 2 ዓመታትን መውሰዱ ተነግሯል። ድምፃዊ ጸጋዘአብ ገብረስላሴ ከዚህ ቀደም እምበይተይ በሚል ዜማ ተወዳጅነትን ያተረፈ ሙዚቀኛ ነው። መርሃ ግብሩን ኤርሚ ኢቨንት ከዳይናሚክ ኢንተርቴይንመንት ጋር በመተባበር እንደሚያዘጋጀውም ተነግሯል። ተከታታዮቻችን በሌላ ዜናችን ደግሞ ከ2 ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት መራዘሙን ተከትሎ ህዝባዊ ወያነ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊትም የነበረው መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረው መንግስታዊ መዋቅርና ምክር ቤቶች ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። በተጨማሪም የህወሓት አመራሮች በየደረጃው ያሉ ካድሮችን፣ የቀድሞ ሚኒሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንደዚሁም የሴቶችና የወጣት ማህበራትን ሰብስቦ በመጥራትም ውሳኔውን የተመለከተ ማብራሪያ መስጠታቸውን ዋዜማ ሬዲዮ በስብሰባው ላይ ከተካፈሉ ምንጮች አረጋግጫለሁ ብላለች። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉ ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑ ተሰምቷል። አዲሱ ፕሬዝዳንት ማን ሊሆን እንደሚችል በእርግጠኝነት መናገር ባይችሉም የድርጅቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም ደግሞ በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ዶክተር ፍስሐ ሀብተጽዮን ሊሆኑ እንደሚችሉ ግምት ተሰጥቷቸዋል። ከትናንት ሰኞ ዕለት ጀምሮ ለመጪው አርብ የምክር ቤት ጉባኤና ለምርጫም የሚያስፈልጉ ዝግጅቶች እየተደረጉ ሲሆን የህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑን ቢያንስ ከ3 የትግራይ ከተሞች ያገኘነው መረጃ ያመለክታል ሲል ዋዜማ ራዲዮ ዘግቧል። እንደ መረጃ ምንጩ ከሆነም ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ ስለመኖሩም ሰምተናል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስም በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎችም ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራ
ምድባቸውን እንደሚቀጥሉ መመሪያ መውረዱን ነው የተገለጸው። ድርጅቱ ከፌዴራሉ መንግስት ጋር የገባበትን ውጥረት ተከትሎም ከአንድ ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎችን ወደ ምድባቸው እንዲመለሱ ጥሪ ማድረጉን የገለጹት የዋዜማ ምንጮችም በርካቶችን ወደ ቀድሞ ምድባቸው ተመልሷል ነው የተባለው። የጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓትን እንቅስቃሴ እንደሚቃወሙት በመግለጽ አደገኛ መዘዝ ያመጣል ማለታቸውም የሚታወስ ነው። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትንና የፖለቲካ አስተዳደር መዋቅር መዘርጋቱን ከ3 ሳምንት በፊት ዋዜማ ከተለያዩ ምንጮች ባደረገችው ቃለ ምልልስ ተገንዝባለች ሲል መረጃው ያትታል። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎችም ቲዲኤፍ የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸው መንገድ በክልሉ እጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው ነውም ተብሏል። የትግራይ ተዋጊ ኃይሎች ቲዲኤፍ በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ከፌዴራል መንግስት እስካሁን ግን በይፋ የተሰጠ አስተያየትና መግለጫም የለም። መረጃው የዋዜማ ሬዲዮ ነው። ወደ ግሎባል ኒውስ ተከታታዮቻችን ከውጭ ከያዝናቸው መረጃዎቻችን ደግሞ በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ በአስቸኳይ እናነሳለን ሲል የአውሮፓ ህብረት አስታውቋል። በብዙ ፈተናና ጦርነት ውስጥ የምትገኘው የመካከለኛው ምስራቋ ሀገረ ኢራን የተጣሉባት ማዕቀቦች ሁሉ ሊነሱላት እንደሚችሉ እየተነገረን የሚገኘው የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሱላ ቮንደርሊን እስላማዊ ዘብ ሆርሙዝን ለመክፈት ቢስማማም ባይስማማም ማዕቀቦችን በፍጥነት ለማንሳት እያሰብን ነው ብለዋል። ቮንደርሊን በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን ሲሉም ተደምጧል። ፕሬዚዳንቷም የኢራን መንግስት የእኛን ቁርጠኝነት አይቶ በዜጎች ላይ የሚፈጸሙ ጥቃቶችን ማስቆም ይኖርበታል በማለትም ቅድመ ሁኔታ አስቀምጠዋል። ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን፣ በህዝባቸው ላይ የሚፈጸሙት በደል እንጂ ማንም በኢራን ላይ ማዕቀብ የመጣል ፍላጎት የለውም ሲሉም ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በቅርቡ ከፈረንሳይ፣ ጀርመን እና ብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአውሮፓ ህብረትም የጣሊያን ማዕቀብ እንዲነሳ መጠየቃቸውም የሚታወስ ነው። በተያያዘ ዜናም የአውሮፓ ህብረት ይህንን ቢልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኢራን ያቀረበችላቸውን የሰላም ጥያቄ የመቀበል እድላቸው አነስተኛ መሆኑን ፍንጭ እየሰጡ ነው የሚገኙትም። ሲኤንኤን ጉዳዩን የሚያውቁ 2 ምንጮችን ጠቅሶ እንደዘገበው ኢራን ያቀረበችው እቅድ የሆርሙዝ የባህር በር እንዲከፈት የሚጠይቅ ቢሆንም ስለ ኒውክሌር መርሃ ግብሯም የሚነሱ ጥያቄዎች ግን ለወደፊት ድርድሮች የሚቆይ ነው። ዶናልድ ትራምፕ አቋማቸውን ያንጸባረቁት ሰኞ ዕለት ከከፍተኛ የብሔራዊ ደህንነት ባለስልጣናት ጋር ስለ ኢራን ጉዳይ በተወያዩበት ወቅት መሆኑን ዘገባው ጠቅሷል። ፕሬዚዳንቱ ባለፉት ጥቂት ቀናት ወደ አሜሪካ የተላከውን ይህንን እድል የመቀበል ፍላጎት የላቸውም ሲል ሲኤንኤን ካናገራቸው አንደኛው ምንጭ እንደገለጹለት ጠቅሷል። የዶናልድ ትራምፕ ቀጣይ እርምጃ እስካሁን እርግጠኛ ባይሆንም የአሜሪካ ባለስልጣናት በኢራን አመራሮች መካከል ባለው የውስጥ ክፍፍል ምክንያት የትኛው ስምምነት ላይ የመጨረሻ ውሳኔ ሰጪው ማን እንደሆነ ባለመታወቁ ስጋት እንደገባቸው ተዘግቧል። ዶናልድ ትራምፕ ባለፈው ሳምንት የተኩስ አቁም ስምምነቱን ካራዘሙ በኋላ በአሁኑ ወቅት ተቋርጦ የቆየውን የአሜሪካ የቦምብ ድብደባ ዘመቻ በድጋሚ ስለመጀመሩ ጥርጣሬያቸውን ግን በይፋ መግለጻቸውን አናዶሉ ዘግቧል። ዋይት ሃውስ እየተካሄደ ስላለው ድርድር ዝርዝር ሁኔታም ሆነ አቅጣጫ እስካሁን የሰጠው መረጃ የለም ተብሏል። ዜናዎቻችን እንደቀጠሉ ናቸው። በስሪላንካ ዋና ከተማ ኮሎምቦ በሚገኝ አውሮፕላን ማረፊያ 110 ኪሎ ግራም የሚመዝን ካናቢስ በሻንጣቸው ደብቀው የተገኙ 22 መነኮሳትን በቁጥጥር ስር መዋላቸው ተነግሯል። የጉምሩኩ ባለስልጣናት እንደገለጹት እያንዳንዱ መነኮሳትም በሻንጣው ውስጥ በልዩ ሁኔታ በተሰራ ድብቅ ክፍል ውስጥ ኩሽ ተብሎ የሚጠራውንና ከፍተኛ ኃይል ያለውን አደንዛዥ ዕፅ 5 ኪሎ ግራም ያህል ይዞ ተገኝቷል።
አብዛኞቹ ተማሪዎች የሆኑት እነዚህ መነኮሳትም የታይላንድ የ4 ቀናት ሙሉ ወጫቸው የተሸፈነ ጉብኝት አጠናቀው ሲመለሱ ነው የተያዙት ተብሏል። ጉዞውን አደራጅቷል ተብሎ የሚጠረጠረው ሌላ መነኩሴም በኮሎምቦ ከተማ ዳርቻ በቁጥጥር ስር ውሏል። መነኩሴው ለተጓዦቹ እቃዎቹ የእርዳታ ስጦታ እንደሆኑና አውሮፕላን ማረፊያም ሲደርሱ መኪና መጥቶ እንደሚቀበላቸው ነግሯቸው እንደነበር ፖሊስ ለቢቢሲ ገልጿል። የሀገሪቱ የአደንዛዥ ዕፅ ቁጥጥር ቢሮ በመነኮሳቱ ስልኮች ላይ ባደረገው ምርመራ መነኮሳቱ በቆይታቸው ወቅትም የገዳም ልብሳቸውን አውልቀው ሲዝናኑ የሚያሳዩ ምስሎችንም አግኝቷል። መነኮሳቱ አደንዛዥ ዕፁን በትምህርት ቁሳቁሶችና በጣፋጭ ምግቦች ውስጥም ተደብቆ ስለነበር የተሸከሙት ዕቃ ምን እንደሆነ ላያውቁ እንደሚችሉ ፖሊስ ግምቱን አስቀምጧል። ይህ ክስተት በስሪላንካ ታሪክ መነኮሳትም በአደንዛዥ ዕፅ ዝውውር ተጠርጥረው በአውሮፕላን ማረፊያ ሲያዙ የመጀመሪያው ነው ተብሏል። ውድ የግሎባል ኒውስ ተከታታዮቻችን ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ። ሰናይ ምሽት።